ንጽሕተ ንጹሐን ቅድስት ድንግል ማርያም ተጨንቃለችና በእውነት የጭንቅ አማላጇ እናቴ ጻድቃኔ ማርያምን በእውነት እጅግ በጣም አመሰግናታለሁ። ምናልባት ልደት ካለ ብታስገቡልኝ ደስ ይለኛል። ካለ ላይቭ ላይ ካለ ልደት ምናልባት ካለ አይታችሁ አይሆንልኝም እኮ ነው ያለሱ ትላላችሁ። እሺ ካለ አስገቡ መሰለኝ አይቻለሁ መሰለኝ ልደት ገስ ላይ ያየሁት ይመስለኛል። አስገባ ስር ሰው አስገባት። አበባ ላክ ልደት ገብቷል። እኔ እኮ አሁን ሰው ልለው ነበር ፈለገ አበባውን። ኦኬ እና እግዚአብሔር አምላኬን አመሰግናለሁ። ከዛ በመቀጠል እናታችን ቅድስት ድንግል ማርያምንም እጅግ በጣም አድርጌ አመሰግናታለሁ። ከዛ በመቀጠል በእውነት ለመናገር ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ እና ልደትና ተመስገን በሁሉ ነገር ካጠገቤ ሳይለዩ ዛሬ አይደለም ብዙ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እናንተ ልክ የዚህን ያክል ሳትጨነቁ በፊት እናንተ ይሄን ያክል ነገሩን ሳትመለከቱት በፊት እጅግ በጣም ወዳቸው ወንድሞቼ ልደትና ተመስገን ካጠገቤ ሆኖ በጣም ብዙ ነገሮችን አግዘውኛል። ተቋረጥኩ እንዴ? ተሰማለህ አለው። አሁን ቪዲዮ ጠፍቷል። አለው መጥቻለሁ። ቪዲዮ ነው የጠፋው። ቪዲዮ ትንሽ እየተቆራረጠ ድምጽ ይሰማና ቪዲዮ ነው የጠፋው። እሺ አሁን የተመለስኩ ይመስለኛል። ፊትክ ፈለገ ፊትክ አይታየም። ቅድም እያያዘው ነበር መሰለኝ። አጥፋና ብራው ታብታብ አድርጉ እስኪ ታባርጉ። እንዲሁም ደግሞ ልደተ ቃልን ያው ትናንትናም ጀምረናል፣ ዛሬም ቻሌንጁም እሱም ጋር ይቀጥላልና ፎሎ እያደረጋችሁ ልደተ ቃልንም በጊፍት እያበረታታችሁት፣ ስለዚህ ሁላችሁ ታብ እያደረጋችሁ 12500 ሰው ምንም ነው ምን ለመናገር ምንም ነው አለው። መጥቻለሁ። ቪዲዮ ጠፍቷል። ከቅድሙ ጠፍቷል። ቅድም አሪፍ ነበር እኮ ታፕታፕ አድርጉ እስኪ ቤተሰብ እልል በሉበት ወይ እንትን ሆነ እልል በያንቺ ላየሽ የኔ ያመጣው ነው እንጂ ቀጥሎ ኔትወርክ ትንሽ ከሰፈሪ ነው መሰለኝ ትንሽ እያስቸገረ ነው። ለዛ ነው በጣም ይቅርታ እና ልደትና ተሙንም እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላውቅም። መቼም እዚህ ጋር ያላችሁትን ጭምር እውነቴን ነው እና በቃ እኔ እንዴት ብዬ ልቁጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁም በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ አይዶን እናንተን በምን አይነት ቋንቋ መግለጽ እንዳለብኝ እኔ አላውቅም እና ሁላችሁንም ግን እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም ሰው በክፉ ጊዜ ምን ይባላል በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ነው። ለዚህ ደግሞ እግዚአብሔር በጣም አድርጌ አመሰግናለሁ። ወዳጆቼን ብቻ ነው የተመለከትኩትና ሁላችሁን በጣም አድርጌ በእውነት እዚህ ገስ ላይ መማሪ ሳሪ በተለይ በስማ ሳሪ እንደውም አንድ ሪከርድ ያየው ነበር አረጋሽ ትሙት ብላ ዝታለች እና ሳሪ በጣም እውነት ሁላችሁ በጣም ነው ወዳችሁ መነኒ መሲ ቤታዬ ሌሎችም ሁላችሁም ነኪዱ
እነ ሄኔ መርኪባውስ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ለራሳ ነውና ብቻ ሁላችሁም እና ቤላዬ ሁላችሁም በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ። እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ ፖዚቲቭ ቲንከር የሆኑ የፕሮቴስታንት እና የእስልምና እምነት ተከታይ የሆኑ ወንድሞች ናቸው እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ ብንሆን ከሀቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም አድርጌ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ። እርግጠኛ ነኝ መቼም ሁሉንም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራልና በአንድ ድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው። ይመስለኛል ብዙዎች በተለይ እንዲህ አይነት ፈተና በእኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት ነው። አንበሳው ይለፍ ብዬ ነው ሰጥ ያልኩት። ደግሞ ለምን ሰጣችሁ እንግዲህ ለክብሩ እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስባላችሁ እሺ ልደተ ቃል ለአንድ ቁጥር ላክልኝ። ልደተ ቃል እንትን አድርጎታል ዲስኮኔክት አድርጎ አለው አለ አንተም አለ ወይ አለው ካለ ሊጠፋ ነው። በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚዬ ዋው ያበራክብራችሁ እግዚአብሔር ወርተው ጀምር እንጂ ማቆም አልቻለም፣ ማውራት አልቻለም እኮ 10,000 ነው። 1 ሚሊዮን ለማለት ነው። 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ? ኧረ ንቂ እየጻፍኩላት ነው ግን የለችም። ማርያምን እኔ ጥናት ደግሜ እየጻፍኩ ለተቃል አስገቡታ ኦኬ በጣም እሺ ለቀጥል ተፈቅዷል አይደል? እሺ እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ ቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ ቶች በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል እና ያን ሁሉ ተቃውሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና ባጭሩ ማለት እንፈልገው ነገር ምንድነው ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኔ ልጨርስ እሾህላ ጣሪ ታዩ ጎበዝ በእንግሊዘኛ በይው። ይሄን አባባል በእንግሊዘኛ በይው። ሳሪ በእንግሊዘኛ እስኪመለስ ወይ ሄደ መማር ልሞክር ይመጣል። ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዘኛ መስማት እንፈልጋለን። ሳሪዬ አረ በጣም ጥሩ ናችሁ። ሰላም ወንድማችን ምናልባት እዚህ እንትን ውስጥ ከመምጣት በፊት
ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለማውራት ልሞክር። ተሰማሉ አይደል? አዎ ተሰማላ። አሁን በሩም ሲከፈት ይሰማናል። እሺ ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ። ከቤት ወጣሁ። ጨለማ ነው እኮ። ያው ትንሽ ኔትወርክ ይቆራረጣል። ማማሪ በጣም ይቅርታ፣ እንግዲህ ይቅርታ አድርጉልኝ። ለምን ልደታ ያው መጣው? ኦኬ 1 ሚሊዮን አሁን ድምጽ ይመስለኛል። 1 ሚሊዮን ሙሉት። ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ዋታ ጨምረሻል። ማማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግናት። ዝርያ በጣም እንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታውሳችሁ ይበስና ኧረ ሮሚ ሰው እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ። እጅግ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ደግሞ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሁኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን
እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰማም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁ ታቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ህይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጠውም፣ አይመለከተውም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነውና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም።
ማንኛችሁም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁ ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጣኋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላ ቃል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይ ናፍቃታል። ከሳሎን ወጣተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው የሚተጠቀምኩትና እቺን በጣም የምወዳትን በጣም ምሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን
በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ አንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለእውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ ነው የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናቴዎስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናቴዎስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘን ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር ነው ይቻል አቅም ስለእውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭም ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው አይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ
ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለጋትናጆስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔን ማንም ሰው መናቀስ ይችል፣ ግን እንደ እህትነት የቤተክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ ማን መማሪ አንቺንም በጣም በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። ሳሪ እንዴ ስትምዱላ ነበር አረጋሽ ትሙት ምናምን 1 ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ከተት ሰራዊት መታ ነጋሪት ነው የምታውጀው ባለቀ። የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅስቶን በጣም አንቺን ማመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝም። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁን በጣም በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሙኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንን አመሰግናለሁ። ከሁሉ በላይ ሎዛን አመስግናት እያሉ ነው። ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳሁኝ አስታውሱኝና ቪዲዮ ሰራበታለሁ። እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው። በአንበሳ ሲያስገበግመው ነበረ። ፈለገ ዛሬ አይደለም የጀመርነው። በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃል ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን